ሰላም ጤና ይስጥልን ውድ የፕሮግራማችን ተከታታዮች ያላችሁት አጀብ የዩቲዩብ ቻናላችን ላይ ነው። በሚወዷችሁና በሚያከብሯችሁ ቤተሰቦቻችሁና ጓደኞቻችሁ በተከበበች ትንሽዬ ከተማ ውስጥ ፍጹም በሚመስል ትዳር ውስጥ እየኖራችሁ ከዓመታት ጥርጣሬ በኋላ የትዳር አጋራችሁ እጅግ በጣም ከባድ ሚስጥር እንደደበቀ ብታውቁ ምን ይሰማችኋል? ይህ የገዛ ባሏ ለ10 ዓመታት ያህል በመድኃኒት እያደነዘዘ ከ70 በላይ በሆኑ ወንዶች ሲያስደፍራት የኖረችው የጂሴል ፒሊኮ ታሪክ ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ሁኑ። በሚያደንቋችሁና በሚያከብሯችሁ ቤተሰቦቻችሁና ጓደኞቻችሁ በተከበበች ሰላማዊ ትንሽ ከተማ ውስጥ ፍጹም በሚመስል ጋብቻ እየኖራችሁ ድንገት ከዓመታት ጥርጣሬና ግራ መጋባት በኋላ የትዳር አጋራችሁ አስፈሪና አሰቃቂ ሚስጥር እየደበቀ እንደነበር ብታውቁ ምን ይሰማችኋል? ይህ ህይወቷ ሊታሰብ በማይችል አስደንጋጭ መንገድ የተገለበጠባት የጂሴል ፒሊኮ አስደንጋጭ ታሪክ ነው። በደቡባዊ ፈረንሳይ የምትገኝ ትንሽ ከተማንና መላውን ዓለም ያናወጠውን ይህን አሰቃቂ ወንጀል አብረን እንመልከት። ዓመቱ እንደ አውሮፓውያን አቆጣጠር 2020 ሲሆን ጂሴል የ60 ዓመት ሴት ሆናለች። ህይወቷን ሙሉ ቤተሰቧን በፍቅርና በእንክብካቤ በማሳደግ ነው ያሳለፈችው። ከባለቤቷ ዶሚኒክ ፒሊኮ ጋር በትዳር ከ40 ዓመታት በላይ አብረው ኖረዋል። አንድ ላይ ሆነው ህይወት፣ ቤተሰብና መኖሪያ ቤት ገንብተዋል። ትዳራቸው ከውጭ ሲታይ ይህ ጎደለው የማይባል ፍጹም ይመስላል። ግን ሁላችንም እንደምናውቀው ከውጭ የሚታየው ነገር ሁሉ እውነት ላይሆን ይችላል። ከፒሊኮ ቤተሰብ የተዘጉ በሮች በስተጀርባ ያለው ቅዠት በጣም የተወሳሰበና አስደንጋጭ ከመሆኑ የተነሳ መላ ሀገሪቱን ያነጋገረ ሆነ። እንደ አውሮፓውያን አቆጣጠር በ2020 በትንሽና ተያያዥነት የሌለው ክስተት የተጀመረው ነገር ሁሉንም ሰው፣ ጓደኞች፣ ቤተሰብና መላውን ከተማ ለማመን ያስቸገረውን የ10 ዓመታት አስፈሪ እንቆቅልሽ አደባባይ ያወጣው። እንደዚህ አላሰቃቂ ነገር በአፍንጫቸው ስር እንዴት ሊከሰት ቻለ? አንዲት ሴት ምንም በማታውቀው መንገድ እንዲህ አይነት ስቃይ እንዴት ይደርስባታል? ይህ ታሪክ አንዳንድ ጊዜ በጣም አስከፊ የሆኑ ሚስጥሮች አይናችን ስር ሆነው እንደሚደበቁ ግልጽ ማሳያ ሆኖ ያገለግላል። ዶሚኒክ ፒሊኮ አብዛኛውን የወጣትነትና ጎልማሳነት ህይወቱን በሚዛን ያሳለፈ፣ በከተማው ዙሪያ ተግባቢ ታታሪ የሪል ስቴት ወኪል በመሆኑ የሚታወቅ ሰው ነበር። በእጅ ሰላምታ ልታምነው የምትችለው የቢዝነስ ሰው፣ ሁልጊዜ ለጎረቤቶቹ ፈገግታና ለጓደኞቹ ቀልድ የማያጣ የቤተሰብ ሰው ነበር። ለበርካታ ሰዎች የጥሩ ባል ተምሳሌት ይመስላል። በቤተሰብ ዝግጅቶች ላይ ይገኛል፣ የከተማ ስብሰባዎችን በማደራጀት ይረዳል እና ሁልጊዜም ከጂሴል ጋር እጅ ለእጅ ተያይዘው ይታዩ ነበር። ከውጭ ሲታይ ግንኙነታቸው ለብዙዎች የሚያስቀና ቢሆንም ከተዘጉ በሮች በስተጀርባ ግን ዶሚኒክ ሚስጥር ነበረው። የደበቀው ሚስጥር በጣም አስከፊ ከመሆኑ የተነሳ በመጨረሻ ሲጋለጥ ለሱ ቅርብ የሆኑት ሰዎች እንኳን ማመን አልቻሉም። ለ10 ዓመታት ያህል ዶሚኒክ ሚስቱን በመድኃኒት እያደነዘዛት ነበር። እናም ይሄንን ለአንድ ወይም ለ2 ጊዜ ብቻ ሳይሆን ስልታዊ በሆነ መንገድ በተደጋጋሚ ነበር ያደረገው። ለዓመታት የእንቅልፍ ክኒኖችን እየፈጨ በምሽት ሻይዋ ውስጥ ይበትናቸዋል፣ አሊያም ምግቧ ላይ ይረጫቸዋል። በጥንቃቄ ስለሚያደርገው ጂሴል በጭራሽ አላስተዋለችም። ደግሞም በጣም ታምነዋለች። ምክንያቱም በትዳር ለረጅም ጊዜ አብረው ኖረዋል። እናም ባሏ በየቀኑ በፍቅር የሚያዘጋጅላትን ምግብ ወይም መጠጥ የምትጠራጠርበት ምንም ምክንያት አልነበራትም። ግን ዶሚኒክ ለምን እንዲህ አይነት ነገር ያደርጋል? እወዳታለሁ የሚላትን ሴት በመድኃኒት ለማደንዘዝ ምን በቂ ምክንያት ሊኖር ይችላል? መልሱ ልክ እንደ ወንጀሉ ሁሉ እጅግ አስደንጋጭ ነው። በበርካታ ዓመታት ውስጥ ዶሚኒክ የበይነመረብን ሚስጥራዊ ማዕዘኖች፣ የመወያያ ማዕከሎች፣ የመልእክት ሰሌዳዎችና የተወሳሰበ ፍላጎት ላላቸው ወንዶች የሚያገለግሉ የሚረብሹ ድረገጾችን መጎብኘት ሲጀምር ለቅዠቶቹ መወጫ መንገድ ያገኘ መሰለው እና ብዙም ሳይቆይ እንግዶቹን ወደ መኖሪያ ቤቱ መጋበዝና በአሰቃቂ እቅዱ ውስጥ እንዲሳተፉ ማድረግ ጀመረ። እነዚህ ከበይነመረቡ የተመለመሉት ሰዎች ልክ እንደ ዶሚኒክ ጠማማዎች ነበሩ። ከሁሉም የህብረተሰብ ክፍል የወጡ አስተማሪዎች፣
ከእሳት አደጋ ተከላካዮችና ከፖሊስ መኮንኖች ጭምር ይገኙበታል። ነገር ግን በፖሊኮ ቤት ውስጥ በአንድ ነገር ተሳስረዋል። በመድኃኒት ራሷን የሳተችን ሴት ለመድፈር። የዶሚኒክ መንገድ በሚያስደነግጥ ሁኔታ ቀልጣፋ ነበር። ጂሴልን በጥልቅ እንቅልፍ ውስጥ ገብታ ራሷን እንድትስት ምግቧ ወይም መጠጧ ውስጥ ማደንዘዣ ይጨምርበታል። ከዚያም እነዚህን ሰዎች አንዳንዴ ለየብቻ አንዳንዴም በተመሳሳይ ጊዜ በርካቶችን ይጋብዛቸዋል። ከተማዋ አንቀላፍታ ሁሉም ነገር ጸጥ ባለበት እኩለ ሌሊት ጨለማን ተገን አድርገው ይመጣሉ። ጂሴል ረዳት አልባ ሆና ወደ ተኛችበት መኝታ ክፍል ከመግባታቸው በፊት ዶሚኒክ ጥብቅ መመሪያዎችን ይሰጣቸዋል። ምንም አይነት ድምጽ እንዳያሰሙ፣ ልብሳቸውን ኪችን ውስጥ እንዲያወልቁ፣ ጠንከር ያለ ሽቶ እንዳይጠቀሙ ይነግራቸዋል። ጂሴል ከእንቅልፏ ስትነቃ አለርጂ ሊሆን የሚችል ማንኛውም ነገር በጥብቅ የተከለከለ ነበር። ከዚያም ወንዶቹ አንዳንዴም ለሰዓታት እሷን መድፈር ይቀጥላሉ። ይህ ሁሉ ሲሆን ዶሚኒክ ድርጊቶቹን በካሜራው ይቀርጽ ነበር። እያንዳንዱን ወሲባዊ ጥቃት በጥንቃቄ ቀርጾ በኮምፒውተሩ ላይ ባለው አቃፊ ውስጥ አስቀምጦታል። አቢዩዝ ተብሎ ተሰይሟል። ይህ ድርጊት ለ10 ዓመታት ያህል ቀጠለ። የ10 ዓመታት ስቃይ፣ የ10 ዓመታት ክህደት፣ ሁሉም ጂሴል ምን እየደረሰባት እንዳለ ሳታውቅ። በማለዳ ከእንቅልፏ ስትነቃና ግራ መጋባት ሲሰማት ዶሚኒክ የጭንቀት፣ የድካም ወይም የእርጅና ምልክት ይሆናል እያለ ያረሳሳት ነበር። ዓመታት እያለፉ ሲሄዱ ጂሴል በሰውነቷ ላይ ለውጦችን ማስተዋል ጀመረች። ለሰዓታት ብትተኛም ያለማቋረጥ ይደክማታል። ጭንቅላቷ ብዙውን ጊዜ በከባድ ራስ ምታት ይመታል እና በጣም ቀላል የሆኑትን ነገሮች እንኳን ለማስታወስ የምትታገልባቸው ቀናት አያሌ ነበሩ። በገናው የመርሳት በሽታ እያጋጠመኝ ይሆን ብላ መጨነቅ ጀመረች። ቤተሰቦቿም ስጋቷን ተካፍለው በአስቸኳይ ዶክተሮችንና ስፔሻሊስቶችን እንድትጎበኝ አሳሰቧት። ነገር ግን የቱንም ያህል ምርመራ ብታደርግ ማንም ለምታሳያቸው ምልክቶች መንስኤ ሊሆን የሚችል ነገር ሊያገኝ አልቻለም። እናም ጂሴል የራሷን አካልና የራሷን አእምሮ መቆጣጠር እየተሳናት እንደሆነ እየተሰማት እረፍት አጣች። ስለ ጤንነቷ ያለማቋረጥ ትጨነቅ ነበር። ራሷን መጠራጠር የጀመረችባቸው ጊዜያትም ነበሩ። ሁሉም በጭንቅላቷ ውስጥ እየተፈጠረ ያለ ነገር ይሆን? እነዚህ ምልክቶች ጂሴል በሐሳቧ እያመላለሰቻቸው ሲሆን ከዚህም በላይ የበለጠ የሚረብሹ ምልክቶች ነበሩ። ጂሴል በተደጋጋሚ የማህፀን ችግሮች፣ ኢንፌክሽኖች፣ የማይታወቁ ቁስሎችና አልፎ ተርፎም በግብረ ስጋ ግንኙነት በሚተላለፉ ኢንፌክሽኖች መሰቃየት ጀመረች። እነዚህ ምልክቶች ግራ የሚያጋቡ ነበሩ። ለባሏ ታማኝ ሚስት ነች፣ ሁሌም እንዲሁ ነበረች። ከነዚያ ሁሉ ዓመታት በፊት ዶሚኒክን ካገባች በኋላ ከማንንም ወንድ ጋር የግብረ ስጋ ግንኙነት አድርጋ አታውቅም። ታዲያ ይሄ ሁሉ ነገር እንዴት ሊከሰት ይችላል? ዶክተሮቿም እንዲሁ ግራ ተጋብተዋል። ከምርመራ ላይ ምርመራ ቢያደርጉም ነገር ግን ምንም ትርጉም የሚሰጥ ውጤት ማግኘት አልቻሉም። የጂሴል ዓለም ቀስ በቀስ እየተመሰቃቀለ ቢሆንም ለምን እንደሆነ ግን ሊገባት አልቻለም። እንደ አውሮፓውያን አቆጣጠር በ2020 ዶሚኒክ ተያያዥነት የሌለው በሚመስል አንድ መጥፎ ድርጊት ውስጥ ሲሳተፍ ሁሉም ነገር ተለወጠ። በአካባቢው በሚገኝ ሱፐርማርኬት ዶሚኒክ አጭር ቀሚስ የለበሰችን ሴት በስልኩ ሲቀርጽ ይያዛል። የሚረብሽ ድርጊት ነበር። በሰዓቱ ሁኔታው ራሱን መቆጣጠር በማይችል ደካማ ሰው የተፈጸመ ወንጀል ይመስላል። ነገር ግን ይህ ቀላል ገጠመኝ የዶሚኒክን ብልሹነት ሙሉ በሙሉ የሚያጋልጥ ቁልፍ እንደሚሆን ማንም አልገመተም። ዶሚኒክ በቁጥጥር ስር ከዋለ በኋላ ፖሊስ ለፍተሻ ወደ መኖሪያ ቤቱ ሲሄድ በኮምፒውተሩ ላይ አቢዩዝ የሚል ስም የተሰጠው ፎልደር ያገኙት በዚህ ፍለጋ ወቅት ነበር። በውስጡ ባለፉት ዓመታት በጂሴል ላይ የተፈጸሙትን ወሲባዊ ጥቃቶች የያዙ በሺዎች የሚቆጠሩ ምስሎችንና ቪዲዮዎችን አገኙ። ማስረጃው እጅግ በጣም ብዙ ስለነበር ዶሚኒክ ወዲያው በቁጥጥር ስር ውሎ ምርመራ ሲጀመር ፖሊሶች ባገኙት ነገር በጣም ደነገጡ። ይህ ድንገተኛ የአንድ ጊዜ ጥቃት ጉዳይ አልነበረም። ይልቅ ለ10 ዓመታት ያህል ሲካሄድ የቆየ በጥንቃቄ የታቀደ ወሲባዊ ስልታዊ ጥቃት ነበር። ጂሴልን ለጥያቄ አቀረቧት። መጀመሪያ ላይ ለምን እንደሆነ ሊገባት አልቻለም። ባሏ ስለሚፈጽማቸው ወንጀሎች በምን ተአምር ልታውቅ ትችላለች? ነገር ግን ፖሊስ ቪዲዮዎቹን ሲያሳያት መላው ዓለሟ ለመጀመሪያ ጊዜ ተንኮታኮተ። በቪዲዮዎቹ ላይ ጂሴል ምን እየደረሰባት እንዳለ ሙሉ በሙሉ ሳታውቅ ራሷን ስታ አልጋ ላይ ተኝታ ተመለከተች።
ረዳት አልባ ሆና በተኛችበት ከዚህ በፊት አይታቸው እንኳን የማታውቃቸው እንግዳ ወንዶች ወደ መኝታ ክፍሏ እየገቡ ወሲባዊ ጥቃት ሲፈጽሙባት ተመለከተች። እውነታው ለመሸከም በጣም ከባድ ነበር። መነሻቸው ያልታወቁት በሽታዎች፣ ኢንፌክሽኖች፣ ቁስሎች፣ የማስታወስ ችሎታዋ መድከም፣ ሁሉም ነገር ትርጉም መስጠት ጀመረ። ጭንቀት አልነበረም፣ እርጅና አልነበረም፣ በጭንቅላቷ ውስጥ የተፈጠረ ሐሳብ ብቻም አልነበረም። የገዛ ባሏ ለ10 ዓመታት ያህል በድብቅ አደንዛዥ ሲሰጣትና ሲያስደፍራት ቢቆይም እሷ ግን ምንም አታውቅም ነበር። ጂሴል ቪዲዮዎቹን ባየችበት ቅጽበት የተሰማትን ለፍርድ ቤቱ ስታስረዳ ህይወቴ ተመሰቃቅሏል፣ ለ50 ዓመታት እውነት ነው ብዬ ያመንኩት ነገር ሁሉ ውሸት ነበር በማለት ገልጻለች። የተደረገባትን ነገር በማወቋ የደረሰባት ጉዳት ሊቋቋሙት ከሚችሉት በላይ ነበር። ጂሴል የወሲባዊ ጥቃቱን አሰቃቂ እውነት ብቻ ሳይሆን ህይወቷን ያካፈለችውን ሰው ከፍተኛ ክህደትን መጋፈጥ ነበረባት። ባሏ በነፍሷና በህይወቷ የምታምነው ሰው ይህንን ወሲባዊ ጥቃት እንዳቀናበረው መገንዘቧ ስሜቷን ክፉኛ እንዲሰበር አድርጓታል። ለሷ ከማንም በላይ በጣም ቅርቧ የሆነው ሰው የመከራዋ ሁሉ ምንጭ እንደሆነ ሳታውቅ በጠራራ ፀሐይ በቅዠት ዓለም ስትኖር እንደነበር እንደተሰማት ገልጻለች። ጂሴል ሁሉንም ነገር፣ እያንዳንዱን ትዝታ፣ ከዶሚኒክ ጋር የተካፈለችውን እያንዳንዱን የፍቅር ጊዜ፣ በትዳራቸው ወቅት ያደረገችውን ውሳኔ ሁሉ መጠራጠር ጀመረች። ይህ ሁሉ ውሸት ነበር? ህይወቷ በሙሉ የተሰረቀባት ያህል ተሰማት። ቤተሰቧን በመንከባከብ አብሮ ህይወትን በመገንባት ያሳለፈቻቸው ዓመታት በዶሚኒክ አረመናዊ ድርጊቶች ተሸፍነዋል። ጂሴል ለዓመታት አካላዊ ህመምን፣ ምቾት ማጣትንና ግራ መጋባትን ተቋቁማለች። ለሚስጥራዊ ህመሞቿ መልስ ለማግኘት ስፍር ቁጥር የሌላቸው ዶክተሮችን ጎብኝታለች። ድካሙ፣ የማህፀን ኢንፌክሽኑ፣ ህመሙ፣ መንስኤው ምን እንደሆነ ማንም ሊገልጹ አልቻለም ነበር። አሁን ግን እውነቱን አወቀች። ሰውነቷ ለዓመታት ማደንዘዣና ወሲባዊ ጥቃት ምላሽ እየሰጠ ነበር። ምልክቶቹ አንዳንድ መነሻቸው በውል ያልታወቁ በሽታዎች ወይም ከእርጅና ጋር የተያያዙ ችግሮች ውጤት አልነበሩም። ይልቅ ባሏ በሰውነቷ ላይ ሲፈጽም የነበረው የረጅም ጊዜ ጥቃት ቀጥተኛ ውጤቶች ነበሩ። ከአካላዊ ጥቃቱ ባሻገር ስነ ልቦናዊ ጉዳቱ በጣም ከባድ ነበር። ጂሴል እውነቱ ሲወጣ ስለተሰማት እፍረትና ውርደት ተናግራለች። ለዓመታት ለቤተሰቧ የጥንካሬ ምንጭ፣ ታማኝ ሚስትና እናት በመሆኗ በራሷ ትኮራ ነበር። አሁን ግን ያንን ማንነት ያለ ፈቃዷ እንደተነጠቀች ይሰማታል። ከአሁን በኋላ ማን እንደሆነች ወይም የህይወቷ ትርጉም ምን እንደሆነ አታውቅም። እያደነ የሚያሰቃያት ነገር የተፈጸመባት ወሲባዊ ጥቃት ብቻ ሳይሆን ክህደቱ፣ ማጭበርበሩና የሚደርስባትን አሰቃቂ በደል ሳታውቅ ለረጅም ጊዜ በጨለማ ውስጥ መኖሯ ጭምር ነው። ዶሚኒክ በጂሴል ላይ ያደረገው ማጭበርበር ከአካላዊ ጥቃት ያልፋል። ላለፉት 10 ዓመታት በፍቅርና በእንክብካቤ ስም ሲያታለላት ኖሯል። አልጋ ላይ ቁርስ ያመጣላታል። ህመም እየተሰማት ስታማረር ማሳጅ ያደርጋታል። በቤተሰቦቻቸውና በጓደኞቻቸው ፊት እያሞጋገሰ ምን ያህል እንደሚወዳት ይነግራታል። በዙሪያቸው ላሉት ሁሉ ዶሚኒክ ፍጹምና እንከን የሌለሽ ባል ይመስላል። ነገር ግን ከዚህ የፍቅር ጭንብል በስተጀርባ ሚስቱን ጋዝላይት የሚያደርግ ክፉ ሰው ነበር። ጂሴል የድካም ወይም የድባቴ ስሜት እንደሚሰማት ባወራች ቁጥር ጭንቀቷ መሰረተ ቢስ መሆኑን እየነገረ ያጣጥልባታል። እያረጀች እንደሆነና እድሜዋ እየገፋ ስትሄድ የድካም ስሜት መኖሩ ተፈጥሯዊ መሆኑን ይነግራታል። መንስኤያቸው ያልታወቁ ኢንፌክሽኖች አሊያም ሌሎች የጤና ችግሮች ሲያጋጥሟት ከልክ በላይ ያጋነነችውና እውነት ያልሆኑ ነገሮችን በአእምሮዋ ውስጥ እየፈጠረች እንደሆነ ይነግራታል። ይህ የማያቋርጥ ጋዝላይት ጂሴል ራሷን እንድትጠራጠር፣ የራሷን የመረዳት አቅምና ግንዛቤ ጥያቄ ውስጥ እንድታስገባ አድርጓታል። ምናልባት እንዲሁ ተጠራጣሪ እንደሆነች ባሏ ሳይሆን የገዛ ሰውነቷ እየከዳት እንደሚሆን ማመን ጀምራለች። የዶሚኒክ ማጭበርበር በተንኮል የተሞላና የተጠና ስለነበር ጂሴል አንድም ጊዜ አልጠረጠረችውም። በሱ ጥቃት ምክንያት የሰውነቷና የአእምሮዋ ጤንነት ከጊዜ ወደ ጊዜ እያሽቆለቆለ ቢመጣም ሙሉ በሙሉ ታምነዋለች። በዶሚኒክ ወንጀሎች ላይ የተጀመረው ምርመራ ተጠናክሮ ሲቀጥል የፍትህ አካላቱ በጥቃቱ ስለተሳተፉት ሰዎች ይበልጥ የሚረብሹ ዝርዝር መረጃዎችን ማግኘት ጀመሩ። በዶሚኒክ ወንጀሎች ላይ የተጀመረው ምርመራ ተጠናክሮ ሲቀጥል
የፍትህ አካላቱ በጥቃቱ ስለተሳተፉት ሰዎች ይበልጥ የሚረብሹ ዝርዝር መረጃዎችን ማግኘት ጀመሩ። በዶሚኒክ መሪነት በፔሊኮ ወደሚገኘው ቤት የገቡት እነዚህ ሰዎች ከሁሉም የህብረተሰብ ክፍሎች የመጡ ናቸው። አንዳንዶቹ በሙያቸው መምህራን፣ ነርሶች፣ ሌላው ቀርቶ የህግ አስከባሪ የሆኑ የፖሊስ መኮንኖች ነበሩ። በዕለት ተዕለት ህይወታቸው የጨዋነትና የታማኝነት እሴቶችን ማክበር የነበረባቸው ወንዶች በፔሊኮ ቤት ግድግዳዎች ውስጥ ግን በዶሚኒክ ጠማማ ዕቅድ ውስጥ ለመሳተፍ ፈቃደኞች ሆኑ። እነዚህ ሰዎች የሚያደርጉትን በትክክል ያውቁ ነበር። ጂሴል እንዳልተስማማች፣ ራሷን እንደማታውቅ፣ አደንዛዥ ዕፅ እንደወሰደችና ሙሉ በሙሉ ረዳት እንደሌላት ያውቁ ነበር። ነገር ግን በእሷ ላይ ሊነገር የማይችል ወሲባዊ ጥቃት ለመፈጸም ከጊዜ ወደ ጊዜ ሌሊት መምጣታቸውን ቀጠሉ። ብዙዎቹ በዶሚኒክና በሚስቱ መካከል የተደረገ የስምምነት አካል ነው ብለው በማሰብ እንዳደረጉት ለፍርድ ቤቱ በማስረዳት ወንጀላቸውን ለማስተባበል ሞክረዋል። ጂሴል ማደንዘዣ ስለመውሰዷ ምንም እንደማያውቁና እነሱም በዶሚኒክ እንደተታለሉ በመንገር አጥብቀው ተከራክረዋል። ነገር ግን የዶሚኒክ የራሱ ምስክርነት አጋለጣቸው። ለእያንዳንዳቸው ጂሴል ፈቃደኛ ተሳታፊ እንዳልሆነችና እየተፈጠረ ስላለው ነገር ምንም እውቀት እንደሌላት ግልጽ እንዳደረገ ቃሉን ሰጥቷል። በጥቃቱ የተሳተፉት ወንዶች ቁጥር በጣም አስደንጋጭ ነበር። በደርዘን የሚቆጠሩ ሁሉም ወንዶች በዶሚኒክ አውሬያዊ ዕቅድ ውስጥ ተባባሪ ናቸው። በዶሚኒክ አስፈሪ ዕቅድ ውስጥ ተባባሪ የሆኑ በደርዘን የሚቆጠሩ ወንዶች ጂሴልን ለሰብአዊነቷ ምንም ግድ ሳይሰጣቸው እንደቃ ተጠቅመውባታል። ክህደቱ ከባሏም አልፎ ኔትወርክ ባላቸው ወንዶች ጥቃት ደርሶባታል። እያንዳንዳቸው ለስቃዩ አስተዋጽኦ አድርገዋል። ከዶሚኒክ መታሰር በኋላ የተደረገው የህግ ሂደት ረጅምና አድካሚ ነበር። ጂሴል ምንም እንኳን ከፍተኛ ጉዳት ቢደርስባትም ማንነቷ እንዳይገለጽ የማድረግ መብቷን በመተው ድፍረት የተሞላበት ውሳኔ ወስናለች። ዓለም በራሷ ላይ የደረሰውን እንዲያውቅ ፈለገች። ታሪኳን መልሳ በቁጥጥሯ ስር ማድረግና ሀፍረቱን ከራሷ ላይ አንስታ ጥቃቱን በፈጸሙባት ወንዶች ላይ ማድረግ ፈልጋ ነበር። እናም በፍርድ ቤት በማያወላውል ጀግንነት ተናገረች። ጥቃቱን ከአካላዊ ጥሰት ባሻገር ስነ ልቦናዊ ስቃዩንም በዝርዝር ለፍርድ ቤቱ አስረዳች። እንደቃ ነበር የተጠቀሙብኝ፣ እኔ ሳላውቅ ህይወቴን ነጥቀውኛል፣ በራሴ አካል ላይ ምንም አይነት መብት የሌለኝ ያህል ነው የሚሰማኝ በማለት ህመሟን ገልጻለች። በተከሳሽ ወንበር ላይ የተቀመጠው ዶሚኒክ ቅንጣት ጸጸት አይታይበትም። ሚስቱን በመድኃኒት ራሷን እንድትስት ማድረጉንና ጥቃቱን ማቀናበሩን ሲያምን፣ ነገር ግን በወንጀል ድርጊቱ ላይ የነበረውን ተሳትፎ በማቃለል ወደ ቤታቸው የጋበዛቸውን ሰዎች ተጠያቂ ለማድረግ ሞክሯል። በጥቃቱ ላይ ንቁ ተሳታፊ ሳይሆን አስተባባሪ ብቻ እንደሆነ በተደጋጋሚ ቢናገርም፣ ነገር ግን የቀረጻቸውን ቪዲዮዎች ጨምሮ የተገኙት ማስረጃዎች የሚናገሩት ከዚህ በተቃራኒ ነው። የደረሰባት ጉዳት ከአእምሮ በላይ ቢሆንም ጂሴል ግን ዝም ለማለት ፈቃደኛ አልሆነችም። ሌሎች ተመሳሳይ ጣፋንታ እንዳይደርስባቸው ለመከላከል ታሪኳን ለዓለም በማካፈል በአደንዛዥ ዕፅ የተመቻቸ ወሲባዊ ጥቃት ሰለባዎች ተሟጋች ሆነች። ለጂሴል አደባባይ ለመውጣትና ታሪኳን ለማካፈል መወሰን ቀላል አልነበረም። እንዲህ አይነት ወንጀል ለረጅም ጊዜ እንዴት ሳይስተዋል እንደቀረ መረዳት ካቃታቸው ሰዎች አንዳንድ ትችቶች፣ ስድብና አለመታመን ገጥሟታል። ነገር ግን ጂሴል ታሪኳን በማካፈል ያጣችውን መብቷን እያስመለሰች እንደሆነ ታውቃለች። ለረጅም ጊዜ ሰለባ ሆና ብትቆይም አሁን ግን የመብት ታጋይ ለመሆን ቆርጣለች። ጥንካሬዋ ስፍር ቁጥር የሌላቸው ሰዎች ወደፊት እንዲመጡ የራሳቸውን የጥቃት ታሪክ እንዲያካፍሉና ፍትህ እንዲፈልጉ አነሳስቷቸዋል። የዶሚኒክ ፔሊኮ ጉዳይና በወንጀል ውስጥ የተሳተፉት ሰዎች ለማዚን ከተማ ብቻ ሳይሆን ለመላው የፈረንሳይና ለመላው ዓለም ስለ ወሲባዊ ጥቃት፣ የግለሰብ መብትና እንደዚህ አይነት ወንጀሎች ለዓመታት ሳይስተዋል እንዲቆዩ የሚፈቅዱ ስርዓቶችን በተመለከተ በርካታ ጥያቄዎችን አስነስቷል። እንዲህ አይነት ወንጀል ማንም ልብ ሳይለው ለ10 ዓመታት ያህል እንዴት ሊቆይ ቻለ? አንዲት ሴት በጓደኞቿ በቤተሰቦቿና በዶክተሮቿ እይታ ስር እንዲህ ያለ አሰቃቂ ጥቃት እንዴት ሊደርስባት ቻለ? ጉዳዩ ጂሴል ስለ ጤንነቷ ተደጋጋሚ ቅሬታዎችን ብታቀርብም የጥቃት ምልክቶችን መለየት ያልቻሉትን የሕክምናና የሕግ ስርዓቶችን ውድቀቶች አጉልቶ አሳይቷል። ዛሬ ጂሴል ለራሷ ብቻ ሳይሆን ለጾታዊ ጥቃት ሰለባዎች ሁሉ ለፍትህ መታገሏን ቀጥላለች።
ሴት ልጇም እንዲሁ የግንዛቤን አስፈላጊነት በመረዳት በአደንዛዥ ዕፅ አማካኝነት ስለሚፈጸም ወሲባዊ ጥቃትና ጥቃት አድራሾቹ ሰለባዎቻቸውን ለመቆጣጠር የሚጠቀሙባቸው የጭካኔ መንገዶች ዙሪያ ግንዛቤን ለማሳደግ ያለመ ብሔራዊ ዘመቻ ጀምራለች። የጂሴል ጉዞ ግን ገና አላበቃም። ዶሚኒክና በጥቃቱ ላይ የተሳተፉት ወንዶች ለፍርድ ቢቀርቡም ጂሴል ግን ለሷ ብቻ ሳይሆን ለታፈኑ፣ ለተከዱና ለተበደሉ ሴቶች ሁሉ ፍትህ እንዲሰጥ ለማድረግ መስራቷን ቀጥላለች። ችሎቱ ቀጥሎ በመላው ዓለም የሚገኙ በርካታ ሰዎች እየተከታተሉት ወንጀለኞቹ ከ3 እስከ 20 ዓመት በሚደርስ ጽኑ እስራት እንዲቀጡ ፍርድ ቤቱ በመወሰን ይህንን አሰቃቂ የጂሴል ህይወት ምዕራፍ ዘግቶታል። ውጤቱ ምንም ይሁን ምን አንድ ነገር ግን ግልጽ ነው። ጂሴል ፒሊኮ ከአሁን በኋላ ተጎጂ አይደለችም። እሷ ከጥቃት የተረፈች ጀግና ነች። እናም ታሪኳ ሌሎችን ማነሳሳቱንና ማበረታታቱን ይቀጥላል። ጉዳዩ በፈረንሳይ የአስገድዶ መድፈር የህግ ትርጉም ላይ የረጅም ጊዜ ስጋት የነበሩ ነገሮች እንዲሻሻሉ አድርጓል። ይህ እጅግ አሰቃቂ የሆነ ጥቃት ቢደርስባትም ነገር ግን ለመሰበር ፈቃደኛ ያልሆነችው የጂሴል ፒሊኮ ታሪክ ነው። ድፍረቷ፣ ጥንካሬዋና ፍትህን ለመፈለግ ያላት የማያወላውል ቁርጠኝነት በጨለማ ጊዜም ቢሆን ሁሌም ተስፋ እንዳለ ሁላችንንም ያስታውሰናል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ ፕሮግራም የተከታተላችሁትን ይመስል ነበር። ዝግጅታችንን እንደወደዳችሁት ተስፋ እናደርጋለን። ሐሳብ አስተያየቶቻችሁን በኮሜንት መስጫው ስር አጋሩን። ዝግጅቶቻችን ለሌሎች ተደራሽ ይሆኑ ዘንድ ላይክ እና ሼር ማድረግ አትርሱ። በየጊዜው እንደዚህ አይነት አስደናቂና ለየት ያሉ ታሪካዊ ሁኔታዎችን እያዘጋጀን ወደ እናንተ ስለምናደርስ ቻናላችንን ሰብስክራይብ በማድረግ ቤተሰባችንን ይቀላቀሉ። በቀጣይ በሌላ ፕሮግራም እንገናኛለን። እስከዚያው መልካም ጊዜ